ካንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንዲት ግለሰብ ላይ ግድያ ወንጀል የፈጸመውና በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር መዋሉ ተገለጸ። ተከሳሹ ጌታቸው አለምፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ 5 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተውም ተከሳሹ በህንፃው 6ኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስና ኢኮኖሚ ልማት ጽሕፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በማለት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮ ውስጥ እያሯሯጠ የተለያዩ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሽ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው አለምፀሐይ በፖሊስ የተጠርጣሪዎች ማረፊያ ቤት በነበረበት ወቅት በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 ቀን 2011 ዓ.ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ከሕክምና ቦታ እንደተሰወረ እንዲሁም አቃቢ ሕግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ እንደቆየ የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓ.ም ውሎ ጌታቸው አለምፀሐይ በሌለበት በእድሜ ልክ ጽኑ እስራት እንዲቀጣና ከህዝባዊ መብቶች ለዘወትር እንዲሻር ውሳኔ አስተላልፎበታል። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለመዋል ቀን ከሌት ያልተቋረጠ ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከ6 ዓመት በኋላ በድጋሚ ሊያዝ ችሏል። ማንም ሰው ወንጀል ፈጽሞ ለጊዜው ቢሰወርም ከህግ ተጠያቂነት ማምለጥ እንደማይችል ማሳያ ሊሆኑ የሚችሉ ሌሎችም የወንጀል ጉዳዮች መኖራቸውን የጠቀሰው የአዲስ አበባ ፖሊስ ከህግ ለማምለጥ የሚደረጉ ሙከራዎች ከፖሊስ ክትትል ውጪ እንደማይሆኑ በመገንዘብ ህብረተሰቡ ለፖሊስ እያደረገ የሚገኘውን ትብብር አጠናክሮ እንዲቀጥልና ሌሎች ወንጀል ፈጻሚዎች ከመሰል ድርጊት እንዲታቀቡ መልእክቱን አስተላልፏል።